በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮች ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እንዲህም ተገለጠ የሚል ይሆናል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ እግዚአብሔር በልዩ ልዩ መንገድ ተገልጦ ወደ መንግስቱ ሲጠራን ቃሉን ሰምተን ፍቅሩን ተረድተን በሕግ በአምልኮ እንድንቀርበው ማስገንዘብ ነው። እግዚአብሔር በአንድም በሌላም መንገድ ሰዎችን ወደ ራሱ ይጠራል። ደግ ስለሆነ እግዚአብሔር በችግር በመከራ ይጠራል። ፈያታዊ ዘየማን የተጠራው በመከራ ነው፣ በችግር ነው። በመስቀል ላይ ሆኖ በሞትና በሕይወት መካከል እያጣጣረ ነው። በመስቀል ተሰቅሎ ሞት ተፈርዶበት ፈያታዊ ዘየማን ጥሪው በመከራ ነው። እግዚአብሔር በምቾት በደስታም ይጠራል። አብርሃም በእናት በአባቱ ቤት በደስታ በምቾት እያለ ነው እግዚአብሔር የጠራው። አብርሃም ደስ ብሎት አባቱን እያገለገለ አባቱ የሚጠርበውን ጣዖት እየሸጠ እናቱን አባቱን እየታዘዘ ደስ ብሎት በምቾት ሲኖር ነው እግዚአብሔር አብርሃምን የጠራው። እግዚአብሔር ከተለያየ ቦታ ይጠራል፣ በልዩ ልዩ መንገድም ይጠራል። እግዚአብሔር ሳኦልን ከአህያ ፈላጊነት ወደ ንጉስነት ጠርቶታል። እግዚአብሔር ዳዊትን ከእረኝነት ወደ መንግስትነት ጠርቶታል። ሳውል ወይም ጳውሎስን ከአሳዳጅነት ነው ወደ ሐዋርያነት የጠራው። ከገዳይነት ነው ወደ ሰማዕትነት የጠራው። ከአሰናካይነት ነው እግዚአብሔር ጳውሎስን ወደ አገልጋይነት የጠራው። እግዚአብሔር ራሱን ለስነ ፍጥረቱ በፍጥረቱ ይገልጣል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 21 ላይ እንደነገረን እግዚአብሔር ሐልወቱን በልዩ ልዩ መንገድ ከሚገልጥባቸው መንገዶች አንዱ ለፍጥረቱ በስነ ፍጥረቱ መገለጡ ነው። ሐልወቱን በልዩ ልዩ መንገድ ለሰዎች የሚገልጥ ልዑለ ባሕርይ አምላክ ትንሣኤውን ለደቀ መዛሙርቱ በልዩ ልዩ መንገድ ገልጦላቸዋል። ለመግደላዊት ማርያም በአትክልተኛ መልክ፣ ለኤማውስ መንገደኞች በመንገደኛ፣ ለአሳ አጥማጆች በባህር አጠገብ ባህረኛ መስሎ እግዚአብሔር ተገልጦላቸዋል። ሞቷል ተቀብሯል ብለው ተስፋ ለቆረጡ ሐዋርያት ሕያው ባሕርይ ክርስቶስ ትንሣኤውን በልዩ ልዩ መንገድ ገልጦላቸዋል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ብንመለከት እንዲህም ተገለጠ ይላል። ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ሐዋርያት በአንድነት ተሰብስበው ሳሉ ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንወጣለን አሉት። ወደ ጥብርያዶስ ባሕር ወርዶ በታንኳ ባሕሩን ሲያስሱ አደሩ።
በዛች ሌሊት ምንም አላጠመዱ። ክርስቶስን በሕሊናቸው መቃብር ትተው ብቻቸውን ለሥራ ወጥተዋልና ምንም ዓሣ አላጠመዱ። በነጋ ጊዜ ግን ኢየሱስ በባሕር ዳር ቆመ። ደቀ መዛሙርቱ ግን አላወቁትም። ሰው በልቡናው እግዚአብሔርን ካላሰበ፣ ብቻውን ከተጓዘ፣ በራሱ ፈቃድ ብቻ ከተራመደ፣ ከተመራ በሐሳቡ አጠገቡ ያለውን እግዚአብሔርን እያየ እንኳን አያውቅም። አሁን እኛ የተቸገርነው አብሮን ያለ እግዚአብሔርን ሁልጊዜ የማይለየን እግዚአብሔርን ማየት አይተንም ማወቅ ተስኖን ነው። እኛ የምናውቀው ጎጣችንን ነው። እኛ የምናውቀው የኛ የምንለውን ጎሳ ነው። እኛ የምናየው ቋንቋችንን ነው። እኛ የምናውቀው እግዚአብሔርን ሳይሆን በግብር የተዋዳጀነው የግብር አባታችን ዲያብሎስን ነው። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን? አላቸው። እነርሱም ባያውቁትም አምላካቸው ያውቃቸዋልና ልጆች አላቸው። የሚበላ የለንም ብለው መለሱለት። ሰው የሌለውን መናገር የጎደለውን መፈለግ ያውቅበታል። ባለው ግን እግዚአብሔርን ማመስገን አያውቅም፣ አይወድም፣ አይለምድበትም። የሚያስፈልጋቸውን እርሱ ያውቃል። የሚበላ እንደሌላቸው እንደራባቸው ያውቃል። ሰው በሕይወቱ የራሱ ድርሻ የራሱ ሱታፌ እንዳለው ሲያጠይቅ የለንም እንዲሉ አደረጋቸው። የለንም ባሉት ጊዜ መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙም አላችሁ አላቸው። ሰራይነ ኩላ ሌሊተ ወአልቦ ዘረከብነ፣ ሌሊቱን ሁሉ ደከምን፣ ምንም ያገኘነው የለም፣ በትእዛዝ ግን እንጥላለን ጌታ ሆይ አሉት። ስለዚህም መረባቸውን በታንኳይቱ በስተቀኝ በኩል ጣሉ። በዚህ ጊዜ ከዓሣው ብዛት የተነሳ መረቡን ሊጎትቱት አቃታቸው። በእግዚአብሔር ፈቃድ የሚኖር ሕጉን የሚጠብቅ የሚፈልገውን አያጣም። እግዚአብሔር ስራውን እግዚአብሔር ሕይወቱን ሁሉ ይባርክለታል። መዝሙር 77 ቁጥር 29 እስከ 30 ላይ መዝሙረኛው ዳዊት እንዲህ ብሎ ይዘምራል። በሉ ወጸግቡ ጥቀ ወወሃቦሙ ለፍትወቶሙ ወያጦሙ እንዘፈቀዱ፣ በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸውም ይላል። እግዚአብሔር አያስርበንም፣ እግዚአብሔር አያስጠማንም። ስንታረዝ ዝም አይልም። የምንሻውን የምንፈልገውን ምኞታችንን ሁሉ ይሰጠናል። በጎ ከሆነ ሌሊት ያላገኙትን ብዙ ዓሣ ባገኙ ጊዜ ማስተዋል ጀመሩ ሐዋርያት። ሐዋርያው ቅዱስ ዮሐንስ ኢየሱስ መሆኑን አውቆ ጌታ እኮ ነው ብሎ ለቅዱስ ጴጥሮስ ነገረው። ዮሐንስ እግዚአብሔርን በስራው አወቀው። እኛ እኮ ማስተዋል ነው ያቃተን ምእመናን። እግዚአብሔር ቃሉን ሰምተን በቃሉ ስራውን አይተን በስራው ማወቅ ተሳነን። ሌላው ቢቀር መሽቶ ሲነጋ በዚህ እንኳ እግዚአብሔርን ማወቅ ስለምን ተሳነን ወገኖቼ? ከባዱ ሌሊት፣ ድቅድቁ ጨለማ፣ ደግሞም የሞት ታናሽ ወንድም የሆነ እንቅልፍ ወስዶን እግዚአብሔር ግን ያን ከባዱን እንቅልፍ ወስዶ ሲያነቃን ድቅድቁን ጨለማ አሳልፎ ብርሃን ሲያሳየን በእድሜያችን ላይ ቀን ሲጨምርልን በዚህ ሁሉ እግዚአብሔርን ማወቅ ይገባን ነበር። ሰዎች እግዚአብሔርን የሚያውቁት በሁለት ጊዜ ነው። አንደኛ በችግር በመከራ ጊዜ እግዚአብሔርን ያውቃሉ። ሀብት፣ ንብረት፣ ዘመድ፣ ወዳጅ፣ ጤና በጠፋ ጊዜ፣ ብቻችንን ባዶአችንን በቀረን ጊዜ፣ መከራ ችግር በበረታብን ጊዜ
እግዚአብሔርን እናውቃለን። ሰው የሚወዳጀን፣ ሰው የሚቀርበን፣ ሰው የሚወደን ስናገኝ ሲኖረን ነው። ሀብት ሲኖረን፣ ጉልበት ሲኖረን፣ ውበት ሲኖረን፣ ደምግባት ሲኖረን፣ ጤና ሲኖረን ነው ሰው የሚቀርበን የሚወደን። ሀብቱ በጠፋ፣ ጉልበቱ በመነመነ፣ በደከመ ጊዜ፣ ጤናም በጠፋ፣ መከራ ችግር በከበበን ጊዜ ግን ሰው ገሸሽ ያደርገናል። ሰው በሸሸ በጠፋ ጊዜ፣ ጠያቂ ባጣን ጊዜ ግን እግዚአብሔር ይመጣል። እግዚአብሔር ይጎበኛል። ወረት የለበትም እርሱ። ሀብት፣ ንብረት፣ ጉልበት፣ ዕውቀት አይቶ አይደለም የሚመጣው እግዚአብሔር። ለችግረኛው በችግሩ ጊዜ መድረስ ያውቅበታል እግዚአብሔር። ለዚህ እኮ ነው መዝሙረኛው ዳዊት እግዚአብሔር ችግረኛውን እንደሚጎበኝ የዘመረው። በሽታ በወደቀ ጊዜ መኝታውን አልጋውን ያነጥፍለታል ነው ያለው። እግዚአብሔር ታመን ስንተኛ አስታማሚያችን እርሱ ነው። ስንታመም ፈዋሻችን እሱ ነው። ሁለተኛ ሰው በደስታ ጊዜ እግዚአብሔርን ያውቃል። ያሹትን የተመኙትን ፈልገው አጥተው ለእግዚአብሔር ነግረው ከእግዚአብሔር ለምነው እግዚአብሔር በሰጠ ጊዜ ከእግዚአብሔር ባገኙ ጊዜ ነገር ሁሉ በሞላላቸው በልተው ጠግበው ለብሰው ደምቀው በተደሰቱ ጊዜ ብቻ እግዚአብሔርን የሚያውቁ በመከራ ጊዜ ግን የሚክዱ ብዙዎች ናቸው። ወገኖቼ ይህንን ከእስራኤላውያን ታሪክ መማር እንችላለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተራቡትን ባጠገበ በ5 እንጀራ፣ የታመሙትን በፈወሰ፣ የተቸገሩትን ባዳነ ጊዜ ብዙ ሰው ይከበው ነበር። የሆሳዕና ዕለት ተርበው የጠገቡ፣ ታሞ የዳኑ፣ ሞተው የተነሱ ብዙ ሰዎች ሆሳዕና በአርያም ለዳዊት ልጅ በአርያም በሰማይ መድኃኒት ሊባል ይገባዋል ብለው ልብሳቸውን ያነጠፉለት፣ ከዛፍ ጫፍጫፉን ቆርጦ ያጎዘጎዙለት ነበሩ። እነዚህ ሰዎች ለምኖ ያገኙ ናቸው። ተርቦ የጠገቡ ናቸው። ታሞ የዳኑ ናቸው። እግዚአብሔርን በደስታቸው ጊዜ ያመሰገኑ ያወቁ ናቸው። ነገር ግን እነዚህኛዎቹ ደግሞ በችግር ጊዜ እግዚአብሔርን ይረሱታል። በሆሳዕና ዕለት የዳዊት ልጅ መድኃኒት ሊባል ይገባዋል ብለው እንኳን እርሱ የተቀመጠባት አህያ መሬት መርገጥ የለባትም ብለው ልብሳቸውን ያነጠፉ፣ ቅጠል የጎዘጎዙ ዓርብ ዕለት በመከራ ጊዜ ስቀለው አስወግዶ ሲሉ ነው የዋሉት። ሰው አንዳንዱ በችግር እግዚአብሔርን ያውቃል፣ አንዳንዱ በችግር እግዚአብሔርን ይረሳል፣ አንዳንዱ በደስታ እግዚአብሔርን ያውቀዋል፣ አንዳንዱ በደስታ እግዚአብሔርን ይረሳል። እኛ ከየትኛው ነን? ክርስቲያን ግን በመከራም በችግርም በሐዘንም ጊዜ በደስታም ጊዜ እግዚአብሔርን የሚያውቅ ነው መሆን ያለበት። ሐዋርያት ክርስቶስን በስራው ነው ያወቁት። ቅዱስ ጴጥሮስ ጌታ መሆኑን በሰማ ጊዜ ራቆቱን ነበርና ልብሱን ታጥቆ ራሱን ወደ ባህር ጣለ። ከዛ በፊት አላወቁትም። አሳ ባስገኘላቸው ጊዜ፣ በረከት በሰጣቸው ጊዜ ነው ክርስቶስን ያወቁት። በእግዚአብሔር ፊት መራቆት ያሳፍራልና አፍሮ ነው ቅዱስ ጴጥሮስ ራሱን ወደ ባህር የጣለ። አዳም ራቆቴን ስለሆንሁ ፈራው ተሸሸኩም እንዳለ ጴጥሮስም ፈርቶ ተሸሸገ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 8 እስከ 12 አዳም ራቆቱን ስለነበረ ቅጠል አገድግሞ በገነት ውስጥ ከእግዚአብሔር ፊት ለመሸሸግ እንደሞከረ እናነባለን። አዳም በቅጠል ውስጥ ተሸሸገ፣ ጴጥሮስ በባህር ውስጥ ተሸሸገ። የአዳም ቅጠል መላ ሰውነቱን አይሸፍንም። ኃጢአቴ አልተከደነችልኝም ሲያሰኘው ነው። ጴጥሮስ የተሸሸገበት ባህር ጥልቅ ነው፣ ሰውነትን ያጠልማል። በቸርነት ኃጢአቴ ተከደነችልኝ፣
በሞት ሞት ተሻረልኝ፣ በትንሣኤ ሕያው ሆኜ መቃብር ላይ ቆምኩ፣ መቃብር ተሸነፈ ሲያሰኘው ነው። አዳም የተሸሸገው ማታ ነው። ቅዱስ ጴጥሮስ የተሸሸገው ጠዋት ሲነጋ ነው። አዳም በማታ መሸሸጉ ሕይወቴ በኃጢአት ጨለመብኝ፣ ሞት በሲኦል የድንቁርና መጋረጃ ጋረደብኝ፣ የገሃነም ጨለማ አስፈራኝ ሲያሰኘው ነው። ቅዱስ ጴጥሮስ ከነጋ መሸሸጉ ኃጢአት ተሻረች፣ ሞት ተሸነፈ፣ ሲኦል ተመዘበረች፣ የትንሣኤ ብርሃን በራልኝ፣ ብርሃን ክርስቶስ ሰው ሆኖ የብርሃን ልጅ አደረገኝ፣ ለመንግስቱ መረጠኝ ሲል ነው። ቅጠል የኃጢአት ባህር የንስሐ የረድኤተ እግዚአብሔር ምሳሌ ነው። ቅዱስ ጴጥሮስ ራቆቱን ስለነበር ራሱን ወደ ባህር ጣለ። ራቆትነት ከእግዚአብሔር ጸጋ፣ በረከት፣ ረድኤት መራቅ ነው። የእግዚአብሔር ጸጋ የተለየው፣ በረከተ እግዚአብሔር የራቀው፣ ረድኤተ እግዚአብሔር የሌለው እርቃኑን ነው ያለው። እግዚአብሔርን መርሳት ነው ራቆትነት። ከእግዚአብሔር ጸጋ መራቅ ከእግዚአብሔር መለየት ነው። ቅዱስ ጴጥሮስ አሳ ለማጥመድ የሄደው የተሰጠውን ጸጋ ረስቶ ነው ወደ ቀድሞ ግብሩ አሳ ማጥመድ የተመለሰው። የቀደመ ግብሩ አሳ ማጥመድ ነበርና እግዚአብሔር የሰጠው ሥራ የባህር አሳዎችን ማጥመድ አይደለም፣ ሰዎችን በወንጌል መረብ ማጥመድ ነበር። ይህን ረስቶ ነው ወደ ቀደመ ግብሩ ተመልሶ አሳ ለማጥመድ የሄደው። የኛ ችግር ይሄ ነው። አሁን ይህን ሁሉ መከራ የምናየው ወደ ቀደመው ግብራችን ስለተመለስን ነው ወገኖቼ። በንስሐ ትተን ወደ ጣል ነው ቀድመን ትተን የመጣ ነው ወደ ቀደመው ግብራችን ተመልሰን ነው የተራቆት ነው። ጎጠኝነቱ፣ ትዕቢቱ፣ ሌብነቱ፣ ዘማዊነቱ፣ ገንዘብ መውደዱ፣ ስግብግብነቱ ከእግዚአብሔር ጸጋ ያራቆተን ይሄ ነው። እግዚአብሔርን ዘንግተን እርሱን ትተን ነው ከጸጋው የተራቆትን ርቃናችንን የቆም ነው። ወደ ቀደመ በደላችን ስለተመለስን ነው የእግዚአብሔር ክብር የጎደለን። ፍቅር አጣን፣ ሰላም የለንም፣ ከሁሉ ተራቆትን ወገኖቼ። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 18 ላይ እንደኛ ያሉትን ሰዎች እንዲህ ብሎ ይመሰክርባቸዋል። እርሱን ባለማወቃቸው ጠንቅ፣ በልቡናቸውም ደንዳንዳነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ ይላል። በእውነት ከእግዚአብሔር ሕይወት ርቀናል። እግዚአብሔር ወደ ዘላለም ሕይወት ይመልሰን። ራቁታችንን እግዚአብሔር ፊት መቆም ስለማንችል እንደ ቅዱስ ጴጥሮስ ታጥቀን ራሳችንን ወደ ንስሐ ባሕር እንድንወረውር ያስፈልጋል። ያን ጊዜ እኛም አናፍርም፣ አንሸማቀቅም። ራቆቱን የነበረ ቅዱስ ጴጥሮስ ራሱን ወደ ባሕር ሲጥል ሌሎች አሳ የሞላውን መረብ እየሳቡ በጀልባ ወጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጠው እንጀራም አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳይቱ ገብቶ 153 አሳዎች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህን ያህል ብዙ ሲሆን መረቡ አልተቀደደም ይለናል ቅዱስ ወንጌሉ። ቅዱስ ጴጥሮስ ወደ ባሕር ገብቶ ከወጣ በኋላ በጌታ ፊት መቆምን አልፈራም፣ አልተሸማቀቀም። ባሕር መግባት ማለት ንስሐ መግባት ማለት ነው። ልብሰ ጸጋ እግዚአብሔር ነው። ንስሐ የገባ ሰው ጸጋ እግዚአብሔር ይበዛለታል። ድህረ ንስሐ ኃጢአት በእግዚአብሔር ፊት አታሸማቅቅም። ድህረ ንስሐ ጸጋ እግዚአብሔር ይበዛልናል፣ በረከት ይሰጠናል። ሐዋርያት ጌታ መሆኑን ባወቁ ጊዜ ኑ ምሳ ብሉ አላቸው። እንጀራውን አንስቶ ሰጣቸው፣ እንዲሁም አሳውን። ሰው እግዚአብሔርን ካወቀ አይራብም፣ አይጠማም፣ አይታረዝም፣ መጠለያም አያጣም። እግዚአብሔር ይመግበዋል፣ እግዚአብሔር ያጠጣዋል፣ እግዚአብሔር ያለብሰዋል፣ እግዚአብሔር ቤት መጠለያ ይሆነዋል፣ ይልቁኑ በመንግስቱ ያኖረዋል። እዚህ ገጸ ንባብ ውስጥ ያለው ምስጢር ብዙ ነው። መረብ የተባለ ወንጌል ነው።
ባህር የዚህ ዓለም ምሳሌ ነው፣ አንድም ንስሐ ነው። አሳው የምእመናን፣ መርከብ የቤተክርስቲያን ምሳሌ ነው። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛ ጊዜ ነበረ። አንደኛ ቶማስ በሌለበት በዝግ ቤት ለሐዋርያት ተገለጠላቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 25። ሁለተኛ ቶማስ ባለበት በዝግ ቤት ለሐዋርያት ተገለጠ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29። ሶስተኛ በጥብርያዶስ ባህር ለሐዋርያት አሁን ደግሞ ተገለጠላቸው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15። ይህም ሲባል ሁሉም በአንድነት ባሉበት በጉባኤ የተገለጠላቸው ማለት ነው እንጂ ጌታ ለእያንዳንዳቸው ብዙ ጊዜ በተለያየ መልኩ ተገልጦላቸዋል። ትንሣኤውን የገለጠልን አምላካችን ለትንሣኤ ዘለ ክብር የበቃን ያድርገን። ይቆየን።